ጆሲ ራሱ መጣብኝ ምንም ሳላረገው ፔሪዱ መጣበትና 25 ዓመት አሜሪካ ሲገባ ነው የተወለድኩት እኔ የተወለድኩት። አቶ ዮኒ ማኛ ከሚዲያ ውጡልን። ዮኒ ማኛ ኩዮቹን ትቶ ከጆን ዳንኤልና ከጆሲ ጋር ግልጽ ጦርነት ጀመረ። ዮኒ ማኛውም እሱ የሚመጥነው ከነ ጂጂ ኪያና ከነ እዮዳ ቤታዮ ዳለቻ ጋር ሲፈነጭ ነው የሚያምርበት። ከሚወልዳቸው ልጆች ጋር ፉክክሩን ይዟል። ዮዳብ ዮኒ ሴጋው ብሎ ቀልቡን ሲገፈው፣ ቤታዮ ደግሞ ፓስተር ቆለጡ ብላ ጨርቁን አስጥለዋለች። ዳለቻ ደግሞ መፈጠሩን እስከሚጠላ ከነዘር ማንዘሩ ሰድቦ ከዘረኝነት አስወጥቶ ሃይማኖት ውስጥን ተደብቋል። እንደለመደው በፍቅር ያስገቡትን ፓስተር ብርቱካንና ቀለሙ ወርቅ አይተንፍሱን የተወሰነ ቀን አጨበጨበና ጊፍት ሲቀዘቅዝበት እነሱን የስድብ ቧንቧ ዘነበባቸው። በዘላም ጊዜ ያወሩትን ሁሉ እያነሳ በአደባባይ አሰጣቸው፣ ውርደት አከናነባቸው። አሁን በሃይማኖት አልባ ሆኖ ወደ ረገጣ ከብቷል። ትላልቆቹን ትቶ ሕፃናት ቲክታከሮቹ የሚወልዳቸው ልጆች ጋር ተደባልቆ ለጃኒ ተቆርቋሪ መስሎ ጆን ዳንኤልን በአደባባይ ሲሳደብ ሲረግጥም የአፉ ማጣፈጫ አድርጎ ቀላል የነበረውን ዘብ አጡዞት ጃኒን ገደል እየከተታት ነው። በዚህ የተናደዱ የዮኒ ማኛ አሳፋሪነት የታዘቡ ሳይድ ይዘው ጆን ዳንኤልን ደግፈው እያበረታቱት ነው። ይህ ወሬ የጠማው ህዝብ ግራ እያጋባ ይጫወትባቸዋል። ለዛ ነው ሕፃናት ቲክታከሮች እባክዎን ከኛ ራቁ፣ ኩዮቹ አይደለንም፣ የሚመጥኑ ጋር አውሩ እያሉ የተጉረመረሙ ነው። አሁንም በብሔር መልኩን ቀይራው ጂጂ ኪያና ሎዛ ጦርነት ፈጥረዋል። ከታዘብኩት በትንሽ አርጌ እጋብዛቸዋለሁ። የዞትር ምርጫችሁ ሊዲያ ፍቅር ዩቲዩብ ቻናል። 25 ዓመት አሜሪካ ሲገባ ነው የተወለድኩት እኔ የተወለድኩት የዛሬ 25 ዓመት አሜሪካ ሲገባ አሁን በለጥኩት ቁጭ ብሎ ስለኔ ያወራል። ዚዚት ማይ ፋሚሊ ዚዚት ቁጭ ብሎ ስራ አድርጎኛል፣ ስለኔ ያወራል። እግዚአብሔር ይመስገን። ሰዎች እናንተ ስትወለዱ የዛሬ 25 ዓመት አሜሪካ የገቡ ሰዎች ቁጭ ብለው ስለናንተ ያወሩ። አሜን በሉኛ ጋይስ፣ አሜን በሉ። አቶ ዮኒ ማኛ ከሚዲያ ውጡልን። በቃ መሪ ቃላችሁ ይሁን። ዮኒ ማኛ ከሚዲያ ውጡልን። መጨረሻ ላይ በቃ ምርር ካላችሁ እናቶትን በሏቸው። በቃ ከመረራችሁ፣ ካልመረራችሁ ግን ያዙት፣ ተዉት፣ አያስፈልግም። ግን ዮኒ ማኛ ውጡልን በሉ። የምሬን ነው የምላችሁ። እኛ ወጣቶች ነን ብሮ፣ እኛ ወጣቶች ነን። ፕላስ አዲስ አበባ ነው የምኖረው። ሁላችንም ነገሮች ሊያገናኘን እንችላል፣ በነገሮች ደግሞ ልንስማማ እንችላለን። እኛ እዚሁ ነን ያለ ነው። ግን እርሶ አሜሪካ እዛ ቁጭ ብለው እዚህ አንዱን ከአንዱ ስንቱን አባሉት። በኢየሱስ ስም ስንቱ ተባላ በርሶ። እኔ አክብሬ ነው የምሰድቦት፣ ባይዘው ከክብር ጋር ነው የምረቅጦት የምሰድቦት። የምሬ ነው የምላችሁ። ሁላችሁም አቶ ዮኒ ማኛ እኚህን ዮኒ ማኛ ባያችሁባችሁ ላይቭ ሁላችሁም ውጡልን እያላችሁ ጻፉልን። ጆሲ ራሱ መጣብኝ ምንም ሳላረገው ፔሪዱ መጣበትና ዮኒ ማኛ ከሶሻል ሚዲያ ይልቀቅልን ብሎ ጠዋት ሲልሳይ ነበር። ጋሽ ዮኒ ማኛ ሰላማዊ ሰልፍ እንውጣ እያለ ነው። ታዲያ ጆን ዳንኤልን ለመደገፍ ዮኒ ማኛ መላስ አለበትና ደግሞ ቀይ ሄድፎን አድርጎ ነው እና ገባኝ ሰዓቱ። ለምንድን ነው እሱ ልጅ ግን ቀይ ነገር የሚወድማኝ? ያ ያላ ሲያይ ነው የሚያደርገው። በነገራችን ላይ መሐመድ እየተጠቀሙ ነው ሶሻል ሚዲያ። እንግዲህ ማንም ማየት አብቹ አለ ቲክታክ ላይ፣ ዶክተር አብይ አለ ቲክታክ ላይ፣ ማንም እማማ ዝናሽ ራሱ አለ፣ እማማ ዝናሽ አሉ፣ ፔጅ አላቸው። ዮኒ ማኛ ብቻ የሚታየው እንዲወጣ ለምን ተፈለገ? ፔሪዱ በመጣ ቁጥር እኔ ላይ ጓማታ ምንድን ነው ያልከው? ዮኒ ማኛ 25 ዓመት እኔ ስወለድ አሜሪካ ነው የገባው 25 ዓመት ሙሉ። አሁን ግን እኔ ከባድ ሚዛን ስለሆንኩኝ ሰሜን ያለ ነው በወንጀል ነው ሴት በመደብደብ አልወርድም በማለት በዛ በወንጀለኛ ዘመዶች። ምክንያቱም ዳዊት ድሪባ የሚባለው የአንተ ዘመድ ሌባ ጎማይ ነበረ። አንተም ከሱ ጋር ሆነ ፕሌን ልታግቱ ስትሉ የተያዛችሁ ናችሁ። አልወርድም ብለህ ፕሌኑ አይንቀሳቀስም አይሄድም ተባላችሁ፣ አንወርድም አላችሁ። ሰው በዛ ምክንያት ነው የታሰርከው። ጆን ዳንኤልን የተበቀልክ ስለመሰለ በጆን ዳንኤል ምክንያት አንተ ሁልጊዜ ዶሴ ያልተዘጋ ትክክለኛ ተከሳሽ እንደሆንክ ኢትዮጵያ ላይ ታውቃለህ። እንደገና መጥቶም አላናገረ
የመጀመሪያ ዓላማው ሚዲያ ላይ መጥቶ ሊያናግሩት ከማይፈልጉ ቁሻሻ ሰዎች ህፃን ከማይደርስበት አትድረሱበት ብሎ ከሚጠየፍ አይነት ሰዎች ውስጥ እንደሆንክ ገባ። እንደገና ይባስ ብሎ ባይነግርህም ጆከር ጋር ዮኒን አስወርደው መጀመሪያ ብሎ ከማይክ ላይ እንድትወርድ አስደረገ። ካንተ ጋር እንኳን ገስት ላይ መቀመጥ አልፈለገም። ያ ቂም አለብህ። ገብቷል? ያ ቂም አለብህ። ድሮ ፖለቲካል ተናግሮ ነው የሚል የራስ ስጋት ነው ሀገር ቤት እንዳትገባ የሚያደርግ። ኢትዮጵያ ላይ ግን አሁን ክስ አለብህ። ኢትዮጵያ ቴሌቪዥን ላይ የተነበበው ዜና ዮኒ ማኛ በሚባል ቲክቶከር አማካኝነት ነው የሚለው አማርኛ ላንተ አንደገው አማካኝነት አየር መንገድን በማዋረድ እነ ጆን ዳንኤል እንደገና እነ ነው የሚለው እነ ጆን ዳንኤል እና ዳዊት ድሪባ እንደዛ ተብሎ ግሩፑን እንዳለ እነ ጆን ዳንኤል በማን አማካኝነት በዮናስ በሚባል ቲክቶክ በሚባል አፕ ላይ አማካኝነቱ አንተ ነህ። ዛት ሚንስ እሱ 2 ዓመት ከታሰረ አንተ ቢያንስ ጉዳዩ ውስጥ የሚጣራለ ኦሬዲ የተጣራ ጉዳይ ነው ያንተ። የክሱ መነሻ አነሳሻው አንተ ነህ። ሲቀጥል ደግሞ ካሁን በፊትም ቅያሜ ያለ ነው ብላክ ሊስት ላይ ካሁን በፊት እሱ ክስ ስለሌለበት ምን ስለሌለበት ይሄ ማስተባበያ ሆኖ ቀርቧል ፍርድ ቤት። ካሁን በፊት እስር ቤት ቀርቦ ስለማያውቅ እንደዚህ ተከሳሽ ሆኖ ይሄው ላይ ይታያል። ያንተ የሚታይ ጊዜ የለው። ገብቷል? በእርግጠኝነት ተከሳሽ አድርገዋል። እሱ አይደለም ያደረገው። ያንተን ድድብና አንጸባርቀህበት እሱም ደግሞ ሪፍሌክት አድርገው። እዚህ ሶሻል ሚዲያ ላይ ዘ ሞስት ዲስከስቲንግ በጣም የሚያስጠላ ፐርሰናሊቲ ያለው ሰው አንድና አንድ ሰው እሱ ነው፣ ዮኒ ማኛ ነው። እና ብዙ ጊዜ አይታችሁ ከሆነ የእናንተን ስስ ብልት እየነካ ነው የሚገባው። አሁን እንደ እውነት እግዚአብሔርን ነው የምላችሁ ለጃኔ አስበው ነው ያ ሁላ ነገር ሲል የነበረው? በፍጹም ማለት ነው። በፍጹም ለሱ አስበው አይደለም። እግዚአብሔርን ግን ምን ያህል እንደምትወዷት ስላየ፣ ምን ያህል ቤተሰብ እንዳላት ስላየ በዛ ሲስተም እንድትወዱት ዮኒዬ ጥሩ ሰው፣ ዮኒ ዋው ብላችሁ ፎሎ እንድታረጉት፣ ዮኒ እያላችሁ ያለውን ነገር ስለሱ እንድታወሩ። እንደው እስቲ እሱ አዶናይን ወዶት ነው ስለ አዶናይ ቆም ብሎ የሚከራከረው አይደለም። በጣም ብዙ ሰው አዶናይን እንደሚወደው ስለሚያውቅ፣ በጣም ብዙ ሰው የእሱ ተከታይ እንደሆነ ስለሚያውቅ በዛ ሲስተም ሊገባል ነው። ስለዚህ ህዝቤ ሽቀላ ጠረር ሲልበት፣ ነገሮች በልሸሸስ ሲሉበት እናንተ ወደምትወዱት እናንተ ወደምትፈልጉት አጀንዳ ይመጣላችኋል። ሰው እሱ ሰውዬ ጋር በፍጹም ማለት ነው ትክክል ሐሳብ ራሱ ቢያወራ አክሰፕት አታርጉት፣ አትሸወዱ። የምሬ ነው የምላችሁ። እግዚአብሔር የመጨረሻ ዊርድ የሆነ ሰው ነው። እድሜ ልኩን 10 ዓመት ሆኖታል። ገብታችኋል? 10 ዓመት ሆኖታል እዚህ ሶሻል ሚዲያ ላይ ህዝብ ሲያወዛግብ። 2 አካውንት ተዘግቶበታል። 1 ሚሊዮን አሁን 200 ሺህ ነው 100 ምናምን ሺህ ነው ያለው። ስለዚህ በፍጹም እግዚአብሔርን ነው የምላችሁ። እኔ በጣም ስለማየው ነው። በጣም የምጠላው ሰው ነው። ባይዘው ለመሰላችሁ የጠራሁት ከአንዴም ሁለቴ አይሆኑ ላይክ ሰው ሲጠላ አይቼዋለሁ። አይሆኑ አገባብ ገብቶ ቤተሰቦቼ በቀጣይ የኪያ ጂጂንና የሎዛን ዘረኝነት እናየዋለን። ሌላው የሮማንና የቤታዮ ቃል ኪዳን ምንድን ነው? እሱንም በስፋት እናየዋለን። ዮኒ ማኛ ቢራቢሮ ይዞ መጣ። ጆከር ዳይመንድ ይዞ መጣ። የዚህንም ሚስጥር እናየዋለን። በቀጣይም ጃኒ ገስት ትከፍታለች። በዛ ዙሪያ ላይ የሚካሄደውን ነገሮች፣ የተለያዩ ነገሮች እናቀርብላችኋለን። ትኩስ ወሬ የዞትር ምርጫው ሊዲያ ፍቅር ዩቲዩብ ቻናል። ከወደዳችሁት ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር እናመሰግናለን። ክበሩልኝ።